እግዚአብሔር ስም የተባረከ ይሁን። ዘፍጥረት ምዕራፍ 2 ቁጥር 23ን በጌታ ስም አነባለሁ። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ሥጋዬም ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ። አዳምም ሚስቱን፣ ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ አይተፋፈሩም ነበር። እንግዲህ ላለፉት ጊዜያት እየተማርን ነው የሰነበት ነው። ዛሬም ቀጥለን እንማራለን። ከኔ ጋር ሁኑ። እዚህ ያለውን ማስተምራችሁ ክብር ለኢየሱስ ይሁን። ስለዚህ ሰው ከውድቀት በፊትና ሰው ከክርስቶስ ማግስት አንድ ነው። ሲጀምር በሱ ነው የጀመርኩት። ሰው በክርስቶስ ኢየሱስ እንደ ግል አዳኝ አድርጎ ከተቀበለበት ጊዜ ጀምሮና ሰው ከውድቀት በፊት ኃጢአት ከመብላቱ በፊት የነበረው አንጻራዊውን ሐሳብ ነው እያየን ያለ ነው። ምክንያቱም በአንዱ አዳም ሞት ገብቶ ኃጢአት በምድር ላይ ሲነግስ፣ በአንዱ በክርስቶስ ደግሞ ሕይወት ገብቶ ጸጋና ምሕረት በሰው ልጆች ሁሉ ላይ ሆኗል። ስለዚህ እነዚህን እውነታዎች ጠንቅቆ ማወቅ እኛም ተጠቅመን እንድንጠቅም ያደርገናል፣ ተገልግለን እንድናገለግል ያደርገናል፣ ተምረን እንድናስተምር ያደርገናል፣ አውቀን እንድናሳውቅ ያደርገናል። እነዚህ ጥልቅ ሐሳቦች ናቸው። ስለዚህ እነዚህ ስንመለከት የመጀመሪያው ያየነው ከ3 ሳምንት በፊት ሰው በእግዚአብሔር መልክና ምሳሌ ምን ብሏል? ተፈጥሯል። ማንም በክርስቶስ ኢየሱስ ቢሆን አዲስ፣ አሮጌው ነገር ምን ብሏል? ሰው እግዚአብሔርን ይመስላል ብለን ስንል ሰው የተፈጠረው እግዚአብሔርን እንዲመስል እንጂ እንዲሆን አይደለም። እኔና አብ አንድ ነን አንልም ማለት ነው። አንድ ነን ማለት አንችልም። የምናገለግላቸውን ሰዎች በዚህ ኮንቴክስት ውስጥ እንድንይዛቸው መጽሐፍ ይፈልጋል። ሰው የተፈጠረው እግዚአብሔርን እንዲመስል እንጂ እንዲሆን አይደለም። ማንንም ስናስተምር እግዚአብሔርን እንዲሆን ሳይሆን እግዚአብሔርን እንዲመስል ነው። እግዚአብሔርን እንዲመስል፣ እግዚአብሔርን መምሰያ መንገዳችን ብዙ ስለሆነ ላስት ዊክ ምን ጀመርን? እግዚአብሔር ሰውን ልጆች ባርኳቸዋል፣ ወይንም ደግሞ ሰው ልጅ በእግዚአብሔር ተባርኳል። አገልጋይ የተባረከን ሰው ነው የሚያገለግለው። ግልጽ ነው። የተባረከን ሰው ነው የምናገለግለው። ይሄን ሰው ብለን ስናነሳ በመስቀል ላይ ለፍጥረት ሁሉ ቤዛ አድርጎ ኢየሱስ ክርስቶስ ራሱ መስዋዕት አድርጓል። አላረገም? አድርጓል። መዳናቸውን አልተቀበሉትም እንጂ የዓለም መድኃኒት በረከት የሆነው ኢየሱስ ክርስቶስ በመስቀል ላይ ስለ ሰው ልጆች በደልና ኃጢአት ራሱን አሳልፎ ሰጥቷል። ሰው በሌላ አማርኛ ምድር አርፋለች። በክርስቶስ ኢየሱስ። ከውድቀት በፊት እግዚአብሔር የሰው ልጆችን ምን አድርጓቸዋል? ባርኳቸዋል። በምን ባረካቸው? በሁለት መሰረታዊ ነገሮች ተመልክተናል ላስት ዊክ ላይ። በመንፈሳዊ ሰው የተባረከው ከእግዚአብሔር የተካፈለው መልክና ምሳሌ በውስጡ እየበዛ እንዲሄድ፣ አንደኛ ብለን መንፈሳዊ ፍሬ እንዲያፈራ፣ መንፈሳዊ ፍሬ እንዲያፈራና በመዋለድ በቁጥር እንዲበዛ። ብዙ በምን ብዬ ሳስተምር የመጀመሪያው ፍሬያማ ሁኑ በምን? በመንፈሳዊ ህይወት። አንዱና ትልቁ በረከት እግዚአብሔር ወደ ምድር በክርስቶስ ኢየሱስ ወደ ዳኑ ሰዎች ህይወት ውስጥ አክቲቭ ያደረገው ኦን ያደረገው የከፈተው በመንፈሳዊ ህይወት የባረከን እንደም ኤፌሶን ላይ እናገራላ። በሰማይ የባረከን አባትና አምላክ የተባረከ ይሁን በምን? በመንፈሳዊ። ያ መንፈሳዊ ህይወት በዚህ ምድር ላይ 100% እንዲንቀሳቀስ የእግዚአብሔር ጸጋ ይረዳዋል። የእግዚአብሔር ጸጋ የእግዚአብሔርን ህይወት በሰዎች ህይወት ውስጥ በሙላት እንዲገለጥ የሚሰጥ የእግዚአብሔር አቅም ነው። ስለዚህ እግዚአብሔር የባረከው በመጀመሪያና በዋና ደረጃ በመንፈሳዊ ህይወት በረከት በእኛ ላይ አለ። በመንፈሳዊ ህይወት እግዚአብሔር ባርኮናል። አዳምና ሔዋን በምስራቅ ኤደን ገነት ውስጥ በመንፈሳዊ ህይወት የተባረኩ ነበሩ። በሙላት ነበር የሚንቀሳቀሱት። ለምሳሌ በማለዳ ከእግዚአብሔር ጋር ፌሎሺፕ ነበራቸው። በማታ እንዲሁ ነበራቸው። በክብር ነበር የነበሩት። ቅድም እንዳነበብኩላችሁ አይተፋፈሩም ነበረ። መንፈሳዊ ህይወታቸው የተባረከ ነበር። በምድር ላይ ላሉ አልገዛም ለሚሉ አሁን ላይ ላሉ ሁሉ ያኔ የተገዙት የተባረከ መንፈሳዊ ህይወት በሙላት በእነሱ ይታይ ነበር። በአዲስ ኪዳን በአንዱ በክርስቶስ ኢየሱስ ህይወት ከገባ በኋላ እግዚአብሔር በክርስቶስ ለሚያምኑት ሁሉ በረከት አድርጎ የሰጠው የመጀመሪያው የእግዚአብሔር ህይወት ነው።
እስቲ እግዚአብሔር ሕይወት ተሰጥቶኛል በሉ። ስለዚህ ብዙ ሲል እግዚአብሔር ብዙ ያለ በመንፈሳዊ ሕይወት መብዛት ካቆምክ አደጋ ውስጥ ነው ያለው። ሕይወት የሚበዛ እኔ ሕይወት እንዲሆንላችሁ ከዛስ እንዲበዛላችሁ በእግዚአብሔር ቤት ብዙ ዓመት ቆዩ ሰዎች ኖረው ካላደጉበት ዓመታቱ ማፈሪያዎቻቸው ነው የሚሆነው። ማደጊያዎቻችን የሚሆኑ ዓመታቶች ማፈሪያዎቻችን ከሆኑ አደጋው ብዙ ነው። ለምን? የእግዚአብሔር ሕይወት ወንዝ ዳር እንደተተከለ ዛፍ ነው። በቀንና በምሽት እንደጠጣ እንደለመለመ ፍሬ እንደሰጠ ነው። ዮሐንስ 15 ላይ አባቴ ገበሬ ነው፣ እኔ የወይን ግንድ ነኝ፣ እናንተ ምኖቼ ናችሁ። ያለ ዓለም መብዛት የማትችልበት ሕይወት ነው ያለው። እነዚህ ላይ መጽሐፍ ቅዱስ እንዲያም ሲናገር ልጆቼ ምንን ይሰማሉ ከዛ ምን ያደርጉኛል? ይሄ ሕይወት እኮ የእግዚአብሔር ሕይወት ነው። የእግዚአብሔር ድምፅ። ሰው በሕይወት የሚኖረው በሚበላና በሚጠጣ ሳይሆን በእግዚአብሔር ቃል። እግዚአብሔር ቃል ነው የእግዚአብሔር ሕይወት። አሜን። ጆንያ ውበቱ እህል ከሆነ የሰው ልጅ ውበቱ የእግዚአብሔር ቃል። የእግዚአብሔር ቃል የእግዚአብሔር ሕይወት። ከምስራቅ የምትወጣዋ የሞተውን ሕይወት እያጠጣች የምትሄድ ለሞቱት ምን ለማድረግ? ሕይወት ከየት ይመጣ? ከቤተ መቅደስ ቀስ ብሎ በሚወጣ። ስለዚህ የእግዚአብሔር ሕይወት የእግዚአብሔር በረከት። ያ ሕይወት ደግሞ የሚበዛ ሕይወት ነው። አንድ ነገር ጓራችሁ ላይ ተክላችሁ ውስጥ ከሆነ ጊዜ በኋላ እየበዛ እያደገ እየሰፋ ከመጣ የምድር ሕግ ስርዓት ከሆነና አክሴፕት ካደረግሽው በጭንቅላታችን የእግዚአብሔርም ያው በክርስቶስ የተሰጠን ይጠበቅብሃል። የሚያድግ ሕይወት ነው። ይሄ ሕይወት የሚሰፋ ነው። ይሄ ሕይወት የራሱ የሆኑ ፕሪንሲፕሎች አሉ። ለምሳሌ ይሄ ሕይወት አንድ አትክልት አንድ ቃሪያ ዘርተ ቃሪያው ለማደግ ውሃ እንደሚፈልግ ይሄ ቃሪያው ለማደግ ኮምፖስት እንደሚፈልግ የተለያየ ነገር የእግዚአብሔር ሕይወት ማደጊያዎቹ ብዙ ናቸው። በረከት ስለሆነ ይሁን ምን የሚባል አባባል አለ? ይሁን አይሆንም። የሚያስፈልገው ፕሪንሲፕል የእግዚአብሔር ሕይወት የበረከት ሕይወት ስለሆነ የእግዚአብሔር ሕይወት የሚያድግ ሕይወት ስለሆነ የእግዚአብሔር ሕይወት የሚበዛ ሕይወት ስለሆነ ቅርንጫፉ ከዛፉ ጋር ባለው ኮኔክሽን ብቻ ነው እድገቱና መብዛቱ። ስለዚህ የእግዚአብሔር ሕይወት በእኛ ሕይወት ውስጥ እንዲበዛ ካስፈለገ እንዲሰፋ ካስፈለገ ሁሉ ቀን ከግንዱ ጋር ለመኖራችን ማረጋገጥ በጣም ወሳኝ ነው። ለምን ካላችሁኝ ብዙ ሰዎች ከግንዱ ጋር ነን ብለው ይላል መጽሐፍ ሲናገር። አባቴ ደግሞ ገበሬ ስለሆነ ፍሬ አላፈራም ያሉትን አላድግም ያሉትን አብሮ አልሆንም ያሉትን የደረቁትን ይቆርጣቸዋል፣ መጨረሻቸውም ወደ እሳት ባህር ይሆናል፣ ዋይታና ፍጭታ ይሆናል። አንዳንዱ ደግሞ አንደርስታንዲንግ ጋቶ ኢየሱስን እየወደደ እዛ ላይ የሚሆን ፍሬ ያጣ ደግሞ ካለ የተሻለ ፍሬ እንዲያፈራ አባቴ ምንድነው አለ? ገበሬ ነው። ምን ያደርገዋል? ሕይወት የሚበዛ ሰው የሚታይ የሚዳሰስ ነው። አገልጋይ በጣም መጠንቀቅ ያለብን ኢንክሉድድ ሚ እኔንም ጭምር ሕይወት ተገለጠ እኛም አይተነዋል። የአዲስ ኪዳን ሕይወት በተራራ ላይ እንዳለች አምፖል ብርሃን ናት። ልትደበቅ አትችል። ሰው አያቀኝም አይባል። ሊያቀኝ ይችላል። በተቻለን አቅም በወጣንባቸው መውጣቶች ሁሉ በሄድንባቸው መሄዶች ሁሉ ስንንቀሳቀስ ሕይወት ይዘን ስለምንንቀሳቀስ ያ የእግዚአብሔር ሕይወት በሁሉ ቦታ ስለሚታይ እንቅፋት እንዳለ የእግዚአብሔር ሕይወት የሚታይ ሕይወት። ለምሳሌ ገና እንደውም እኮ ስሬት ሳይሆን ሰውየው ከሕይወት ጋር ነው ያለው፣ ከሕይወት ጋር ነው ያደረው፣ ከሕይወት ጋር ነው ይበላው፣ ከሚበዛ ሕይወት ጋር ነው ጴጥሮስ ጌታ በተያዘበት ጊዜ አንተ ከሱ ጋር ነበር። ሕይወት ይታያል። በከፍታ ላይ ነው፣ ይሸመደዳል፣ ትለያለህ። እላው ላይ ያለው ሕይወት ይታያል። እሱ ጋር ስላልበዛ ግን በገረድ ፊት ካደው አስተካክሏል። በኋላ ላይ በትውልድ ፊት ነው የባረከው። ተገለጠና በእውነት ከሱ ጋር አይደለሁም ማለት። ሕይወት ግን አይደበቅ። በምን አወቀው ካልከኝ በምን አወቀችው ሴትዮ? አይታው ነው እንዴ? በምን ሕይወት ነው ንግግር። የኢየሱስ ሕይወት የኢየሱስ ንግግር። ያ ሕይወት በእኔና በእናንተ ውስጥ አለ። አሸናፊ መሆን ትፈልጋላችሁ ወይ? በሕይወት ያሸነፈ ሰው በምንም ካሸነፈ ሰው ይበልጣል።
እግዚአብሔር የሚያጨበጭበው የህይወት አሸናፊዎችን ሳይ ከዙፋኑ የሚነሳው የህይወት አሸናፊዎችን ሳይ የበዛ ህይወት የምድርን ተግዳሮት ይለውጣል። የምድርን ስርዓት ይቀይራል። ለምሳሌ በብሉይ ኪዳን የበዛ ህይወት አንድ ይወስላሰ ዳንኤል ላይ በዳንኤል መጽሐፍ ላይ ይስሐቅ ሚስራቅ አብደናጎርን ታቋቸዋላችሁ አይደል? ለምንድነው አንበሶች ያለ ለምንድነው እሳቱ ያላቃጠላቸው? ለምንድነው ዳንኤልና የእግዚአብሔር ህይወት አይበላማ? የእግዚአብሔር ህይወት በእሳት አይቃጠልማ? የበዛ ህይወት የምድርን ስርዓት አጠፋ። ዛሬም ይሄው ነው። በምድር ላይ ተጽዕኖ ፈጣሪ ሰዎች በእግዚአብሔር አጀንዳ ዓለም ውስጥ በህይወት የበዙ ሰዎች ናቸው። እግዚአብሔር አንተን በቁጥር ከማብዛቱ በፊት በህይወት ማብዛት ይፈልጋል። ብዙ ሰዎች መጣበታለሁ የህይወት መብዛትን ህግ ፎከስ አያደርጉትም። ከየትኛውም እሳት ከማዝነብ ሰው ከመፈወስ አጋንንት ከማስወጣት እንደኔ ቆሞ ከማስተማር እንደ ቤት መጥቶ ከመዘመር ካፔላ ለጥፎ ከመኖር በላይ በምድር ላይ ተጽዕኖ ፈጣሪ ሰዎች እግዚአብሔርን ህይወት ያሳደጉ ሰዎች ናቸው። በጣም ስትረስፉል መሆን መቻል ካለብህ ለእግዚአብሔር ህይወት ሁሉም ኃላፊ ነው። በሰማይ የእግዚአብሔር ህይወት ያላቸው ቀና ብለው እነዚህ ምንድናቸው? አናታቸው ላይ ትልልቅ አክሊል በምድር ነን የኖሩት ናቸው። አስደናቂ ሰው መሆን ከፈለክ በሰማይ ዓለም ላይ የእግዚአብሔርን ህይወት ማብዛት መቻል አለ። እግዚአብሔርን ህይወት እንዳታበዛ እንቅፋቶች የሉም ወይ? ምድር ሁሉ እንቅፋት መንቅፋት አይደለች? ዓለማዊ ምኞትን የሚያስገድ የእግዚአብሔር ጸጋ ግን ሁለተኛ ጴጥሮስ ምዕራፍ 1 ላይ እንግዲህ ተጠራንበትን ተመልክተን በሙላት የክርስቶስ ኢየሱስ ጸጋ በላያችን ላይ ስላለ ምኞትን ሁሉ አስወግደን ክፋትን ሁሉ አስወግደን በጎነትን ጨምረን ክርስቶስን ለብሰነው ለትውልድ እናሳያለን። እግዚአብሔርን ህይወት በጣም ለማሳደግ በውስጥ ከሚረዳ ነገር መካከል የእግዚአብሔር ጸጋ ነው። ያ ደግሞ ተገልጧል። ማንም ጸጋ ቢጎድለው እግዚአብሔርን ህይወት ለማሳደግ ጸጋ ቢጎድለው በልግስና ሊሰጥ ወደሚችለው ወደ እግዚአብሔር ዙፋን በእምነት ይቅረብ ይላል። ምን ያደርጋል? ያ እግዚአብሔር ዙፋን ጎድሎሃል አይደል? አቅማቷል አይደል? ወደ እግዚአብሔር ዙፋን ትቀርባለህ። በምን? በእምነት ህይወትህን እፈልገዋለሁ፣ ጠረንህን እፈልገዋለሁ፣ ያንተ ህይወት ለኔ ያስፈልገኛል። ጸጋ ያንን ህይወት ያሳምረዋል፣ ሜካፕ ያደርገዋል፣ ውበት ይሰጠዋል፣ ከፍ ከፍ ያደርጋል። እንዴት ይሄን ህይወት ከየት አመጣው ሲባል እግዚአብሔር ጸጋ። እኔ እኮ ፕሮፌት ስለሆንኩ ነው አትልም። ይሄን ትምህርት ገብቼ አትልም። እግዚአብሔርን ህይወት የሚያሳድግ የእግዚአብሔር ጸጋ ነው። እኔ ህይወት እንዲሆንላችሁ ከዛ ደግሞ እንዲበዛላችሁ መጣ። እኔ በሄድ ይሻላችኋል። እኔ ከሄድኩ በኋላ አጽናኙ ምን አደርግላችኋለሁ? ልክ እሱ ግን በህይወት ዘመን ሁሉ የኔን ህይወት ከኔ የሰማውን ሁሉ ወደ እናንተ ይነግራችኋል፣ ወደ እውነት ሁሉ ይመራችኋል፣ አቅም ይሰጣችኋል፣ ጉልበት ይሰጣችኋል። ይሄ መንፈስ በእኔና በዚህ ጉባኤ ላይ የወደቀ ይሁን አላችሁ። ማሸነፍ ባቃታችሁ አቅጣጫ ላይ ወደ አይምሮአችሁ እንዲመጣ ፈልጋለሁ። ማሸነፍ የሆነ ነገር ማሸነፍ ባቃታችሁ ጉዳይ ላይ በተደጋጋሚ ተሸናፊ በሆናችሁበት ጉዳይ ላይ ማሸነፍ የምትችሉት በዘመድ አይደለም፣ በነብይ አይደለም፣ በትንቢት አይደለም፣ በህይወት ነው። አልሸነፍ ያለው ነገር እየጠበቀ ያለው ህይወትህ ጻፎ እየጠበቀኝ ነው ህይወቴን ብለህ ጻፍ። የሚገርም ነገር ባታሸንፍስ ታልፋለህ እንጂ ያ ህይወት ከዚህ በፊት ስላሸነፈው አሁንም የሚሸነፈው በህይወት ነው። እኮ ብሉይ ኪዳን ላይ ማለት ለምሳሌ እሺ ብሉይ ኪዳንን ተውት፣ የአዲስ ኪዳን ኢየሱስ ሞትን ያሸነፈው፣ እነ ጴጥሮስ መከራን ያሸነፉት፣ እነ ጳውሎስ ስደትን ያሸነፉት፣ በገዳዮቻቸው ፊት ለፊት ሚሽናቸውን የጨረሱት፣ የተፈጠረለትን ትክክለኛ ዓላማ በእግዚአብሔር ህይወት በምድር ላይ ተመላልሶ ለ3 ዓመት ተኩል ተፈጸመ ያለው በእግዚአብሔር ህይወት ነው። ሞት የተሸነፈው በእግዚአብሔር ህይወት። ለዚህ እኮ ነው ሰይፍ የሚያወጣ በሰይፍ ይጠፋልና ወደ ሰገባ ከተት። አሁንስ ብፈልግ ሰራዊት መላክ ይችላል። አሸናፊ አሁንም ሆኖ በህይወት ነው አለ። ለምን? በህይወት አሸንፌ ብዙ ህይወቶችን አተርፋለሁ። ጎልያድ ለምን ይመስላችኋል በዳዊት የወደቀው? ዳዊት ለከ እግዚአብሔር ህይወት ሳለ የጠራውም እግዚአብሔር ነው፣ የጣለውም በእግዚአብሔር ነው። ሲጀምር ብረስ ለበስ ተሽከርካሪ ታንክ ከልጅነቱ ጀምሮ ጦር የለበሰ ሰው በጠጠር ይወድቃል።
የእግዚአብሔር ህይወት የሚያሸንፍ ህይወት ነው። የሆነ አልሸነፍ ያለ በህይወቴ ላይ የሚጠብቀው የእግዚአብሔርን ህይወት በእኔ እስኪታይ ነው። የእግዚአብሔር ህይወት በጸሎት አይነሳም። ጻፉ። በጸሎት አይነሳም። በነብይ አይነሳም። በጸሎት የማይነሳ ነገር በህይወት የሚነሳ ከቤትህ ላይ የሚፈልገው ጸሎት ሳይሆን የእግዚአብሔርን ህይወት። ለእግዚአብሔር ህይወት ብቻ እጃቸውን ሰጥተው የሚሄዱ መከራዎች አሉ። ለእግዚአብሔር ህይወት ብቻ ስፍራ የሚለቁ መንገድ የሚለቁላቸው ምን ሲያው የእግዚአብሔርን ህይወት ሲያው ምን ብለው ይሄዳሉ? ሰላምታ ይሰጡዋል። ያንገላታን፣ የደበደብን፣ የዘጋንብ፣ ያስለቀስን እስከዚህ ድረስ። አሁን ግን እግዚአብሔርን ህይወት ስላየን ለዚህ ህይወት እጅ መስጠት ያለን አማራጭ ይሄ ጌታ መጣው ካልከ ኢየሱስ ክርስቶስን ይዘውታል አልያዙትም? ይዘውታል አልያዙትም? መተውታል አልመቱትም? ተፍተውበታል አልተፉበትም? ሰቅለውታል አልሰቀሉትም? እስከዛ ድረስ በትንሳኤ በተነሳ ጊዜ ማን ያዘው? አሁን እኮ የተቀበልከው የትንሳኤ ህይወት ነው። ስላንተ የሚያዘውን ህይወትማ እሱ ተያዘልህ። የማይበዛውን ህይወትማ እሱ ተያዘልህ። የሚዘጋበትን ህይወትማ እሱ ተዘጋልህ። የሚመታውን ህይወት ተመታልህ። የሚተፋበትን ተተፋል። በአንተ ቦታ ከሆነ እርግማንን ተቀበለ። የትንሳኤን ህይወት ነው የሰጠህ። ያ የትንሳኤ ህይወት እየበዛ መሄድ ህይወት ነው። አሁን ለምንድን ነው የማይዘጋ ቢለው? እንግዲህ ክርስቶስ ኢየሱስ ስናስጠምቃችሁ እንዴት ነው? ክርስቶስ ኢየሱስ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ በአብ በወልድ በመንፈስ ቅዱስ አስጠመቀናችሁ ከክርስቶስ ጋር ሙታን እንደሆናችሁ አሁን ደግሞ ክርስቶስ ከሙታን ትንሣኤ ሆኖ እንደተነሳ ከሱ ጋር በክብር ተነስታችኋል ይላል። የተነሳ ህይወት ነው ያለኝ በልና ጻፍ። የተነሳ ህይወት፣ የትንሣኤ ህይወት ነው ያለኝ። ህይወትሽን የሚጠብቃል። ለምሳሌ አገልግሎትን የሚጠብቅ በረከት እንዳለ ሁሉ ህይወትን የሚጠብቃል። እግዚአብሔር ህይወት የህግ ህይወት አይደለም ብላችሁ ጻፉ። የጸጋ ህይወት ነው። ያ ጸጋ የእግዚአብሔርን ህይወት እንድንኖር ይረዳናል። ተማምነናል። በእግዚአብሔር ህይወት የሚጠብቅ ነገር አለ። እስኪ ግድ የላችሁ ነው እቺንማ በደንብ ልናገር ለኔም ስለሆነ ዛሬ በሉ ከጎናችሁ ያለው ሰው ህይወትህን የሚጠብቅ ነገር አለ በሉት። ለምሳሌ የኔ ስም አንተነህ ነው። ስም ያለው ሞኝ ነው። የቤኪ ስም አንተነህ ቢሆን እዚህ ጋር በምን ብትጠራን አንተነህ ብላ ሁለታችንም እንዞራለን አንዞርም። አጋጥሟችሁ ያውቃል አያውቅም? ለምሳሌ ስም ህይወት ጭምር መሆኑ ማረጋገጥ ከፈለጋችሁ ያዕቆብ ማለት ምን ማለት ነው? አታላይ ማለት ነው። ሲያገኘው እስራኤል ማለት ህዝብ ማለት ነው። አብራ ማለት እኮ የጣዖት ስም፣ አብርሃም ማለት ግን የትውልድ አባት፣ ሶራ ማለት የሩቅ ሀገር ምስራቅ ምናምን ስም፣ ሳራ ማለት ግን የትውልድ እናት። ኢየሱስ ሰዎችን ሲያገኝ ስም ይቀይራል። ስም ተግባር ነው፣ ማንነት ነው፣ ህይወትን የሚገልጥ። እግዚአብሔር በእያንዳንዳችን ላይ ያስቀመጠው ዓላማ ስማችን ነው። ያንን ለመኖር ከሚረዳህ ነገር አቅም መካከል የተጻፈልህን ወደዚህ ምድር የመጣህበትን ኖረህ ለማለፍ ህይወት ይፈልጋል። ያ የተጻፈልህ የእግዚአብሔር አጀንዳ ዓላማ በረከት አክሴፕት አድርጎ ወደ አንተ የሚመጣው ከላይ ስለሆነ የመጣ ከላይ የመጣ ከሁሉ በላይ ስለሆነ የሚያቀው የተላከበትን ህይወት ነው። ልክ አንተ ጋር መጥቶ ግብት ካለ ጥሩ ስለሆንክ አይደለም፣ ህይወትህን አይቶ ያ ህይወት የክርስቶስ ህይወት ነው። የትኛውም ዕቃ ከተላከበት ቦታ ወደ ላኪው የሚመጣው ላኪው የሚልክለትን ሰው ስለሚያውቀው ነው። በህይወት ይግባባሉ፣ በቤተሰብ ይተዋወቃሉ፣ በተለያየ ነገር ይተዋወቃሉ። ለማታውቀው ሰው ፖስታ ትልክልሽ አትልክም፣ ለምታውቀው ነው። የትኛውም ካብ ዘንድ የመጣ ባላማ ስለመጣ ወደ አንተ መጥቶ ተከምሮ ያለ ፖስታ ይታየኛል። ለምንድን ነው ያልተቀበልከው? ህይወትህ እሱን ለመቀበል አይችልም። ስለዚህ ፎከስ ህይወታችን ላይ
እግዚአብሔር ካምልኳችን ካዳራሻችን ከምናችን በላይ ህይወታችን ያሳስበዋል። በነገራችን ላይ ለወንጌል ስርጭት ከሚረዳ ትልቅ መሳሪያ ህይወት ነው። ወንጌል ወንጀል የሆነበት ህይወት አልባ ሲሆን አንድ ነገር ልንገራችሁ። ህይወት የሌለው ሰውና ክላሽን እንዴት እንደሚጠቀም የማያውቅ ሰው አንድ ነው። በደምብ ስሙ። አተኳኮሱን የማያውቅ ሰው ከእጁ ላይ የሆነ ሰውዬ ከኪሱ ሰርቆት ቢሄድ እጁ ላይ ኤኬም ካለ እንደ ዱላ ይዞ ያዙት ብሎ ነው የሚለው። ህይወት አልባ ክርስትና ነው። ህይወት ሲኖርስ ክላሹን አጠቃቀም ስታክ በርከከትልና ቆም ወድር ያለው ቆም እጅ ላይ እንዲካ ለግርምጣ አጋረዋል ደሞ መታሉ። እኛ በክርስቶስ ወታደሮች ነን። ሰልጥነን ተመርቀን ይወጣን ሚሊተሪ ለብሰ ክላሽ ታጥቀ እንደ ዱላ ተባራል። ህይወት አልባ ከሆነስ ወንጌል አቅም ያጣው በህይወት ምክንያት። ብዙ ሰዎች ለልብሳቸው ፎከስ የሚያደርጉትን ያክል ለህይወታቸው ያረው ጻፉ። ለሁማኒር፣ ለሲፎራ፣ ለሜካፕ፣ ለዴካፕ፣ ለዴት፣ ለምናምን፣ ለሱፍ ብዙ ሰዎች ለጫማቸው የሚጠነቀቁትን ያክል ለህይወታቸው አይጠነቀቁ። የክርስትና ውበቱ ከልብስ በላይ ህይወቱ ነው። ሰይጣን የሚፈራው በለበሽው ልብስ አይደል፣ በምትኖር ህይወት ነው። ለክርስቶስ ህይወት ቦታ ያላቸው ሰዎች ዓለም ትፈራቸዋለች። እኔ ቆንጆን ሆነ ብያለሁ። እኔ እንደውም መመሩልኝ ነው የምለው። ጥሩ ነው ንጽህና መጠበቅ በጣም ጥሩ። ልብስን መቀየር፣ መታጠብ፣ ዶዶራንት መቀባት፣ ሎሚ መቀባት፣ አቢዩዝ ከምታደርግ ሰዎችን በጌታ ሰላም መኖር በጣም ይሄን አፕሪሺየት አደርጋለሁ። ግን ከምትለብሰው ልብስ በላይ ክርስቶስን ለብሰው ሰው ይፈራሃል። ክርስቶስን ለብሰው ዓለም ትፈራሃለች። ሰይጣን የሚንቀጠቀጠው በመንኖረው የክርስቶስ ህይወት እንጂ በመንናገረው ነገር አይደለም። ልጆቻችን በነገራችን ላይ ልጆች ያላችሁ ሰዎች ልጆች የምትመክሯቸውን አይሰሟችሁ፣ የምትኖሩትን ኑሮ ደግሞ ይናገራል። ልጆች ምን ያዳምጣሉ በለኝ? ህይወትህን ያዳምጣሉ። ሰው እጁን የሚሰጠው ሰው የሚያዳምጠው ሰው የሚንበረከከው ኢየሱስን በሚኖርበት ቦታ ላይ። ኢየሱስን መኖር በረከት ነው። አሁን ላለንበት ደግሞ ሊመጣ ላለው። ስለዚህ ብዙ በህይወት ፎከስ ምን ላይ ያደርጋል? ህይወታችን ላይ። የአገልግሎት መነሻ ምንድን ነው? ህይወት። የአገልጋይነት መነሻ ምንድን ነው? ህይወት። ሰይጣን ምንድን የሚመታው? ህይወትህን። ካዝናህን አይደል? ህይወትን ነው። በጣም መጠንቀቅ መቻል። በእያንዳንዳችን ምኞት ውስጥ፣ ኢንተረስታችን ውስጥ፣ ፍላጎታችን ውስጥ፣ ድካማችን ውስጥ ዓላማው ምንድነው? ህይወትን ማስቆም። ለምሳሌ ህይወት ጥያቄ ምልክቱ ሲሆን የመጀመሪያው ነገር እግዚአብሔር መንፈስ ካንተ እያራቀ ደፋር እየሆንክ ትመጣለህ። ልምምድ ውስጥ ትገባለህ። በተደጋጋሚ ይዛ ነገር ውስጥ አመታት ይቆጠር። ይሄ በጣም አደጋ ነው። ሰይጣን ዝም ብሎ እግዚአብሔርም ዝም ካለ ቀን ቀጥሮልህ እንጂ ሊያዋርድ ፈልጎ እንጂ አደባባይ ሊያወጣ ፈልጎ እንጂ አወዳደቅን የከፋ ሊያደርገው ፈልጎ እንጂ ተስማምቷል። አውቆ ያመቻቸል። አውቆ ቤት ሰሪ ቤትን ሊሰራ ወጣ። ስለ ህይወት ነው የሚናገረው። ባሸዋ ላይ ሰራ፣ አንደኛው ደግሞ ባለት ላይ ሰራ። ክርስቶስ ላይ የተሰራ ህይወት። ዝናብ ከላይ መጣ፣ ከላይ ነው የሚመጣው። ከጎን ንፋስ መጣ፣ ከጎን ነው የሚመጣው። ጎርፍ ከታች መጣ። ለሁለቱም እኩል ቻሌንጅ ነው የገጠማቸው። ህይወት ያለበት ጸንቶ ቀር። በመከራ የማይመታ በችግር የማይመታ ከመከራ በላይ የእግዚአብሔር ህይወት ነው። ያ በክርስቶስ ኢየሱስ ተሰጥቷል። መጀመሪያ ነው። ዛሬ ሁለተኛው ልንገራችሁ። ብዙ በምን በቁጥር ዘፍጥረት ምዕራፍ 21 ዘፍጥረት ምዕራፍ 2 ቁጥር 21 እስከ 25 እግዚአብሔር አምላክ ታላቅ እንቅልፍ በአዳም ላይ ያመጣበትና ተኛ። አጥንት ከውስጡ አወጣ። ስሪቱን ነው መነግራችሁ ያለው። አጥንት ከውስጡ አወጣ፣ ስጋ አለበሰው፣ እስትንፋስ ጨመረባትና ሴት አለ ማን ነው ሰራት። አዳም ከእንቅልፍ ውስጥ ተነሳች። አጥንት ከአጥንቴ ናትና ሴት ትባላል። አየ ስሪታችን በቁጥር መብዛት ነው። በህይወት ሳትበዛ በቁጥር ብትበዛ ምን ብዬ ልተርጉመው? ወንጀለኛ ነው።
ክሪሚናል ነው ወንጀል ለምሳሌ ህይወት ሳይበዛ በቁጥር ከበዛ ለበርካታ ሰዎች እንባ ምክንያት ለማልቀሳቸው ምክንያት ፎከስ ህይወት ላይ ሳይሆን ቁጥር ላይ ፎከስ ማግኘት ላይ ብቻ ይሆንና ህይወት ላይ ስለማይሆን አንተ አግኝ እንጂ ማንንም ረግጠት ይሄዳል ቁጥሩ ይኑር እንጂ ምንም ከማድረግ ወደ ኋላ አትልም በርካታ ሰዎች በዚህ ህይወት ውስጥ ተጠምደው ነው ያለው እዚህ ነው በነገራችን ላይ ቁጥሩ አንዳንድ ሰዎች በቁጥር ያልተባረኩት ቁጥሩንም ያጠፉታል ቁጥሩም እነሱን ስለሚያጠፋቸው ተቆልፈው ዳሃ ሆነው በግሉኮስ የሚኖሩ ሰዎች አሉ የግሉኮስ ህይወት ታውቃለች ግሉኮስ ጠብ አታጣም አትቸገርም ግን ጠብታል ጠብ ችግሩ ምንድነው ጠብታው ህይወት ስላልበዛ ህይወት ሲበዛስ ከግሉኮስ ህይወት ወጣል ከግሉኮስ ህይወት ማውጣ የተቀባም የተለቀለቀም ነብይ በመንሪቱ ላይ የለም ወደፊትም አይኖርም መብዣ ምክንያቱ በህይወት መብዛት ከግሉኮስ መውጣት በቁጥር ግን እግዚአብሔር ሰዎች ምን አርጓል ብዙ ብሎ ሰውን ያበዛው ሰውስ በቁጥር መብዛት ስለዚህ ይህን ሐሳብ ሳነሳ እንደ ሀገር ማንሳት የምፈልገው ነገር አለ የበረከት ቃል ኪዳን አለ እንደ ሀገር ክርስቲያኒቲን ማስፋፋት አለ በክርስቲያኒቲ ውስጥ ሰላም አለ ክርስቲያኖች ምድርን ሲቆጣጠሩ ሰላም በምድር ላይ ክርስቲያኒቲ በበዛበት ሀገር ላይ ብለሲንግ አለ ፋይናንሳቸው ስቴብል ነው ላይፋቸው ስለዚህ በቁጥር መብዛት መቻል አለ ቤተሰብን መውረስ መቻል አለ በቁጥር መብዛት ከቤተሰብ ይጀምራል ያልዳነ ቤተሰብ መዳን መቻል አለ ቁጥሩ መስፋት መቻል አለ ኢትዮጵያ ውስጥ በሚቀጥሉት 10 ዓመታት እንደ እቅድ ክርስቲያኒቲን ማስፋፋት መቻል አለ ፍጥነቱን የምንወስነው አሁን ያለን ሲዶች ዘሮች ነን በምን በህይወት በዛን በቁጥር በዛን ሰው መብዣ መንገዱ የህይወት ጉልበት ቁጥሩን ያፈጥነዋል እስቲ በዚህ ሳምንቱ ስላልዳኑ ሰዎች የጸለያችሁ ቤተሰቦቻችሁ ስንቶቻችሁ ወንጌል የመሰከራችሁ ስንቶቻችሁ ለነገሩ አይሰማችሁም በዚህ ህይወት አይሰማችሁም በዚህ ይሄ አራምባና ቆቦ በረገጠ ህይወት እንዴት ራስ ላይ ስራ ህይወት ላይ at the same time ተናገር ዝንደመጣል ላልዳኑ ሰዎች ደግሞ ቅፋት የሆነን ሰዎች ካለ በፍጥነት ተስተካክለን ህይወታችንን ማስተካከል አገልግሎት እዚህ ውስጥ ነው ያለው ትክክለኛ የመጽሐፉ ትርጉም ይሄ ነው የተፈጠርክለት ዓላማ ይሄ ነው እግዚአብሔር ሲያገኘ በክርስቶስ ኢየሱስ ብዛ አለ ወርሳለሁ በለስ ይጮህና ይሰራባል አሜን በቁጥር መብዛት አዳም በስቶ ነበር ብቻውን የመጣው በዛ ውስጡ ምን አለ መብዣ በዚያ ዓመት ስንቶቻችሁ ጌታ ኢየሱስ ክርስቶስ በእናንተ ሰው አድኗል በስታችኋል ላይ አክሊሎቻችሁ በምስክርነት ያመጣችኋቸው ሰዎች ናቸው ወንጌል ስርጭት እስኪመስል ድረስ እኮ አሁን ሁለት ሆኖ ሰው መላክ አይፈልግም የወንጌል ስርጭት ቀን ብለን እኛ አቋቁመን ሰኞ ቀን ተበተነ የወንጌል ስርጭት የሚገርም ነገር እግዚአብሔር የትኛውንም በረከት ያገናኙ መብዣውን ሰው ውስጥ ነው አንዳንድ የከፍታ መንገዶቻችሁ መስከራችሁ የምታመጧቸው ሰዎች እንዴ ያገሬ ሰው ሲታይርት እልፍ ሲሉ አየ በመመስከር ውስጥ በርካታ ነገር ታገኛለህ በመመስከር ውስጥ በረከት ታገኛለህ በመመስከር ውስጥ ለውጥ ታገኛለህ በመመስከር ውስጥ ታምራት ይሆናል በመመስከር ውስጥ የሥራ ዕድል ይከፈታል በመመስከር ውስጥ ሀብት ታገኛለህ በመመስከር ውስጥ ቢዝነስ ይከፈታል እጅና እግርን አጣጥፈህ የምትቀመጥ ወንድሜ ወጣ ብለህ በወንጌል ስርጭት ተንቀሳቀስ ይልሃል አንተ ነህ አንዱ መብዣ ውስጥ ነው አንድ ወንድሜ እስልም እስካሁን ያላገባው ያንተ ሚስት ዛንትና ነብይንትና ከላይናት ሲለኝ እንትና ከላይናት ሲለኝ እንትናና ገኛው ከላይናት ሲለኝ ከላይ ሲጠብቅ ከታች ስንታለፈኛል ከላይ ማለት እንዴ ተንጋጠጠብቅ ያለ ማን ነው መብዣ መንገድ ወንጌል ስርጭት ነው እርሻው ላይ መብዣው ላይ ማሽኑ ላይ መገኛህ ላይ ቦታው ላይ አንዳንዱ ሄደ የምታመጣው ነው አንዳንዱ ደግሞ በመንገድ ላይ ታገኘዋል ያድናል ኢየሱስ
በመንፈሳዊ ህይወታችሁ እግዚአብሔር ከባረካችሁ በመንፈሳዊ ህይወት ስትባረኩ በቁጥር እንድትባረኩ የሚለው ቃል ወደ እናንተ ከመጣ ሪሊዝ ማድረግ እንዴት ይቻላል? ጻፉ። እሱን ተናግሬ ይጨርሳል። ሪሊዝ ማድረግ ማስለቀቅ። ብዙ ሰዎች አም ብለስድ ይሉና አም ብለስድ ብሎ you are blessed ይላል። እኛ ይሄ ሲስተም ይሄ በረከት ሲስተም ስላልገባ ለምሳሌ አብርሃም ይስሐቅን ባረከው አልባረከው? ይስሐቅ ያዕቆብን ባረከው አልባረከው? ያዕቆብ ዮሴፍን ባረከው አልባረከው? እንዲህ አልመጣም በረከቱ። እንዲህ ነው የወረደው። በረከት ከላይ ወርታች ይመጣል፣ ከታች ወር ላይ ይሄዳል አይደል? ስለዚህ ትልቁ ትንሹን እንዲባረክ እናውቃለን ይላል መጽሐፍ ሲናገር። በትልቅ መባረክ ማለት በአገልግሎት የበለጠ ሰው ልጅ ቦታ ስፍራ ማደግ የሚባለው ነገር ያስፈልጋል። እኛ በጣም እኮ ካለማወቃችን በክፋት አይደለም ካለማወቃችን የተነሳ ትልልቅ ሰዎችን እኮ እንባርካለን። መንፈሳዊ መሪዎቻችንን የመገቡንን አቅጣጫ የሰጡንን ያላወቅነውን ያሳዋቁንን ለድገታችን ለለውጣችን ምክንያት የሆኑንን ሰዎች እንዲያርገን እኮ እንባርካለን። ምን ያክል የወደቀና ያልገባው ህይወት እንዳለ ማሳያ። እንዴት ካንተ የበለጠ መንፈሳዊ ነገር የመገበህን ሰው አቅጣጫ የሰጠህን ሰው ለድገት ምክንያት የሆነውን ሰው ካንተ የተሻለውን ሰው አንተ ብትባርከው እንዴት? ማንም ተቀምጦ ቢማርኮ የተሻለ ነገር በዚህ ሰውዬ ስራ አገኛለሁ ብሎ እኮ አባቱን የሚባርክ ሰው አለ። ዛሬ ምሽት አባቱን የሚባርክ ሰው ይል። እኔ መንፈሳዊ በረከቶቻችሁ እንዲለቀቁ የመጀመሪያ መመክራችሁ ይሄ ነው። አንደኛ ጊዜ ወስዳችሁ የወለዷችሁን ሰዎች ጥሩ የሚወዱትን ስጦታ ይዛችሁ ሄዳችሁ ለአባቶቻችሁ ለእናቶቻችሁ በአካል ላሉ ታላቅ ወንድማችሁ ሊሆን ይችላል፣ አጎታችሁ ያሳደጋችሁ ሊሆን ይችላል። ስለ ስጋ ነው የመጀመሪያው። ሄዳችሁ አስደስቱት። እኔ ላይ ኢንቨስት አድርገሃል፣ ወልደሽ አሳድገሽኛል፣ ወልደ አሳድገኛል፣ አቅም ያላት አሁን እቺ ናት፣ ከመሰብሰብ በፊት እንድትባረከኝ ይፈልጋል ብላችሁ ስጦታ ስጡት። ይኸውላችሁ በረከቱ ሲናገር እናንተ ላይ ለምን እንደሚሰራ ልንገራችሁ። እናንተም በማሳደግ ውስጥ የመጣው እንቅፋት ያስቆመው መንገድ የተዘጋበታል፣ የደከመበታል፣ ያለቀሰበታል። እሱ የሆነው ወደ እናንተ እንዳይሆን እሱ መካከለኛ ይሆናል። ከዛ ሲናገርባችሁ እሱን ያገኘው እንዳያገኛችሁ። በዚህ ኢትዮጵያ ውስጥ በጣም የተባረከ ብሔረሰብ አለ፣ ጉራጌ ቤተሰብ። ጉራጌ ቤተሰብ በአመት አንድ ጊዜ ሊስትሮ ይስራ ምን ይስራ ቆጣጥሮ ሄዶ እናትና አባቱን አስደስቶ ለሚመጣው አመት የሚከተለውን በረከት ተቀብሎ ይመጣል። በረከት ጻፍ የመፍጠር አቅም አለው። የመፍጠር አቅም አለው። የሌለን የማምጣት አቅም። በረከት የሌለ ነገር ጥፍት ያለ ቦታ ምድረ በዳ ቢሆን ከባረከ ይበቅላል። ይናገርብህ እንጂ ይሄን እኮ አይተናል። አንድ ሳለ ጠርቶት እውነት አበዛሃለሁ ባርካለሁ ብሎት እሱ ይስሐቅን ባርኮ በሄደበት ሁሉ ይስሐቅ ተከናወነ። አባቱ ቃል ይወጣው። ስለዚህ ነው ያዕቆብም እንደዚህ ያለ ደስ የሚያሰኘኝ ለነፍሴ ስጠኝና አብላኝና ለባርካ። እውነት የአብርሃም ኪዳን በያዕቆብ በኩል ወደነ በይስሐቅ በኩል ወደነ ያዕቆብ ወደነ ዮሴፍ አይሄድም እንዴ? ወደነ ያዕቆብ አይሄድም? ይሄዳል እኮ። ግን ያ የመጣውን በልጅነት ተመላልሶ የመጣውን እግዚአብሔርን ሪሊዝ ለማድረግ በሁሉ አቅጣጫ እንዲሰፋ ለማድረግ የያዕቆብ በረከት የይስሐቅ በረከት በእነ ያዕቆብና በእነ ኤሳው ላይ መስራት አለ። ለዚህ እኮ ነው አንዳች ወንድሙ ከሄደ በኋላ አንዳች የምትባረከ ነገር የለምን አለ። በሚበላና በሚጠጣ ብቻ በርታ በው ይተቻል። ከአፉ ቃል ወጣ። እውነትም በቁጥርም በሚበላም በሚጠጣም ነገር በረከት። ዛሬ ምሽት አንዱ በረከቶቻችሁ ባያምኑም እናትና አባቶቻችሁ እንዲለቀቅላችሁ ጥሩ ነገር ግዙ። አቅማችሁ የፈቀደው የእናንተ ጥሩ የኔ ጥሩ የእናንተ ጥሩ ይለያል። ገዝታችሁ ወስዳችሁ ባርከኝ። ይሄ ለስጋዊ ቁሳቁስ ነገሮቻችሁ መከፈቻ አንዱ ምክንያት ነው።
እግዚአብሔር የፕሪንሲፕል አምላክ በዚህ ውስጥ ይሰራል። ሁለተኛ መንፈሳዊ ህይወታችሁ ላይ የሚናገርባችሁ መንፈሳዊ አባት ይኖራችሁ ኦርዲንድ የምታረጉት በእናንተ ላይ መንፈሳዊ ዓለም አክሰፕታንስ ያለው ለመንፈሳዊ ዓለም አክሰስ ያለው ቅርብ የሆነ የምትጠቀሙበት ሰው ያደጋችሁበት ሰው ቦታችሁ ስፍራችሁ ላይ ያለ ሰው ማክሰኞ አርብ እሑድ የሚመግባችሁ ሰው የናንተን አቅጣጫ ያስተካከለ ሰው ለመንፈሳዊ ህይወታችሁ በረከት በጣም ወሳኝ። በረከትና እግዚአብሔር ባርክ ይለያያል። መጸለይና እግዚአብሔር ባርክ ይለያያል። ብዙ ሰዎች ስለ ጳውሎስን ባረኩት የቤተ ክርስቲያን መሪዎች የሚለውን ቃል አልባረኩትም። ገብታን ሐዋርያት ሥራ ምዕራፍ 7 እጃቸውንም ጭነው ጸለዩለት ነው የሚለው። በሚሄድበት ሁሉ እግዚአብሔር ከሱ ጋር እንዲሆን። በረከት ከትልቅ ወደ ትንሽ የሚሄድ ነው። ከትንሽ ወደ ትልቅ አይሄድም። በረከት ማለት እዚህ 3 ጊዜ እንባረኳል አይደለም። በረከት የስልጣን ቃል፣ በረከት የመፍጠር አቅም ያለው ቃል፣ ከትልቅ ወደ ትንሽ የሚሄድ ነው። አንተ ላይ ያለውን የበረከትን እውነት ሪሊዝ የሚያደርግ የሚያስፈታ የሚያስለቅቅ የሚናገርብህ ሰው ይወስነው። ለምሳሌ ኢትዮጵያ ውስጥ ይሄ ሙድ እንደገባቸው አንዳንድ ሰዎች ፓስተር ዳዊት እንደፈለጉት ሁሉ ከኛ ቸርች እየሄዱ አያውቃቸውም። አጋንንት ስለሚያስወጡ ቸርች ስለተከሉት አባቱ ነን ይሉታል። እሱም ዘይት ይቀባቸዋል። ከሱ ወደ እነሱ የሄደ ከፍታ የለም። አያውቃቸውም። እውነተኛ ብለሲንግ አንተ ላይ ጊዜ ሰጥቶ ካስተማረ ሰው የሚወጣ በረከት ህይወትን ይከፍተው፣ ህይወትን ይቀይረው፣ ለውጥ ያመጣል፣ ተጽዕኖ ታመጣል፣ የመፍጠር አቅም አለ። ሐዋርያት ሥራ ምዕራፍ 11 ቁጥር 21 የጌታም እጅ ከነርሱ ጋር ነበረ፣ ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ እነርሱ ዞር አሉ። እግዚአብሔር እጅ በነ ጳውሎስ በነ ጴጥሮስ ላይ ስለነበረ ከበታቻቸው ያሉት ሁሉ ባረኳቸው፣ ለወንጌል አገልግሎት ወጡ። ብዙ ሰዎች አዛብስ ነው ወደ እነሱ ዞረዋል። በሰው በቁጥርም በህይወትም መብዣ መንገዱ በዚህና በዚህ ነው። አሜን ይሁንልን። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ የምድር አገልግሎቱ መጨረሻ ላይ የሰጠኝን ብልሽ ይሰጥቻል፣ ባረካቸው፣ ጸለየላቸው። ኢንክሉድን እዛ ውስጥ አለ። በሁሉ ነገር በህይወት ይመዙት። እዚህ ኮነ መጽሐፍ ሲናገር እነዚህ ሰዎች ያልተማሩ መጽሐፍ ማንበብ የማይችሉ ምድሪቱን እንዲገለባብጧት የበረከት ቃል በገባህበት ምስጉን ትባላለህ። አሜን አትሉ? ይሄ በጣም ወሳኝ ነው። እኛ ቸርች ይሄንን ካስተማርኩ በኋላ ሲውድን አንዳንድ ሰዎች መጥተው ቸርች ላይ ፓስተራችሁን ነብያችሁን እስቲ እግዚአብሔር ይባርከው ብሎ ሲል ማንም ሰው እጁን አይወጣም። ተምሯል። አየር እንጂ የሚገጽፉት ለውጥ አያመጣም። በማን መባረክ እንዳለባቸው ግን ያውቃል። የዚህ ቤት የቸርቹ የመጨረሻ ሽማግሌ ትልቅ ሰው የቸርቹ መሪ የመሰብሰብ ምክንያት ነው። ያንደበቱን ቃል አክብሮ ይሰራል። አካሄድ ስለ አሰራር ስለ ፕሪንሲፕልስ ነው። በአብርሃም በኩል ነው ይስሐቅ የተገኘ፣ በይስሐቅ በኩል ነው ያዕቆብ የተገኘ፣ በያዕቆብ በኩል ነው ዮሴፍ የተገኘ። በረከቱ እንዲህ ይፈሰሰው። መሪያችሁን የምትንቁ ሰዎች፣ በረከታችሁን የናቃችሁ ሰዎች፣ የተለያየ ቸርች ያላችሁ ቀጥታ የምትመለከቱ ሰዎች፣ በመሪያችሁ የምታቃልሉ ሰዎች በረከታችሁን ያቃለላችሁት አቅጣጫ የሰጣችሁ እሱ መጽሐፍ አንደኛ ሳሙኤል ላይ ሲናገር
እግዚአብሔር የናቀው ሌዊ ነው። ኤሊ እግዚአብሔር የናቀው ልጆቹን ስላልቀጣ ስተርጅና ከወንበር ላይ ወብሮ አንገቱ ሰብሮ ሞተ ሰው። ለሳሙኤል አገልግሎት መቃናት አቅጣጫ ያሳየው ኤሊ ነው። ብዙ ጊዜ ሲመላለስ ከመመላለስ ነው የጠበቀው። እግዚአብሔር ሊሆን ስለሚችል እባክህ ነው ይበላለው። ይሄን የመሰለ አገልግሎት ጌታ ሲነሩ እግዚአብሔር ነግሮት ህልሙን አውርቶት በተመለሰ ጊዜ በነፍሱ አስምልሃለሁ ነገረኛ ነው እንዳትዋሸኝ ሲለው እግዚአብሔር ያለው ሁሉ ለኤሊ ነገረው። እሱ የወደደውን አድርጓል። ልጅ ሆይ አንተ ተባረካል። በረከት ካላወጣሽ ከኔ ጋር ያለው መልካም የሆነው ነገር ወደ አንተ ይምጣ። ካህን በኔ ደብሮ ታውቃላችሁ። ሳሙኤል ክህነት በዛን ዘመን የቀረው ሌዊ ላይ ነው፣ ኤሊ ላይ ነው ማለት አልፈልግም ብሎ ካህን ካልሆነው ቤተሰብ ካህንም ነብይም አድርጎ ያስነሳው ዋይ ከተባለ እግዚአብሔር ይሄንን አካሄድ አልፈልገውም ብሏልና። የትኛውን አካሄድ ነው የምትፈልገው? በልቤ ያለውን የሚያደርግ የሰላም ሰው፣ በልቤ ያለውን የሚያደርግ የፍቅር ሰው፣ በልቤ ያለውን የሚያደርግ እንደ ልቤ የሆነ ሰው እኔም ማሳደገው በሰውም በእግዚአብሔር ፊት በሞገስም በአካልም በህይወትም በቁጥርም ይሄ ልጅ አደጋ። ይሄ በረከት ይዞ የአገልግሎቱ መጨረሻ ግን የእስራኤልን ትልልቆች ሰዎች ሰበሰባቸው። ሊተነብይ ነው ምናምን ሲሉ በአገልግሎት ዘመኔ አላቸው በትንቢት ሰበብ እጅ የተቀበልኩት አለ፣ ከብቱን የወሰድኩበት አለ፣ ነገር መጥቶ እኔ ጋር አጣመምኩበት ሰው አለ፣ ልጆችስ በደል ፈጽሞ ይሆንን ሲል ሁሉም በአንድ ድምፅ አንተ ማለት እኮ ከዳን እስከ ቤርሳቤ ነብይ እንደሆነ የተቀበልነህ የምትናገረው ቃል መሬት ጠብ ያላለ you are blessed አሉት። ባርከንና ተሰብሰቡ አሉት። ባረካቸው፣ ተሰበሰቡ። እግዚአብሔር ቤተሰቦች በህይወትም በቁጥርም እግዚአብሔር ባርኮናል። ሪሊዝ ማስደረግ ያለብንን ዛሬ ምሽት ከቤተሰቦቻችሁ ጋር ጀምሩ። አባቴ ሞቷል፣ እናቴ ሞታለች። በእናንተ ህይወት ውስጥ የእድገት ምክንያት የሆኑ ሰዎች አሉ። መንገድ ላይ እንዳትቀሩ፣ እንቅፋት እንዳይመታችሁ መንገድ የሆኑ ሰዎች አሉ። የሆነ ነገር አድርጉ። የምትችሉትን በማኪያቶ ታጥፉት የለም ጥሩ አበባ ይዛችሁ ያድናል ኢየሱስ። ክብር ለማን ይሁን? ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።